ሩታና ሄርሜላ አብርሽን እኔ ጋር ነው የሚሆነው እያሉ እንግዲህ ሁለቱ በአንድ ወንድ እየተጣሉ ነው። ሩታ አብርሽ እሷ ጋር ሲሆን ቤተሰብ ምናምን እንዲገናኝ አትፈልግም። እሷ ብቻና ወንድሙ ኤፍሬም ሁለቱ ብቻ ነው እንጂ እንዲያገኙት የሚፈልጉት ሌላ ሰው ማንም ሰው እንዲያገኙ አይፈልጉም። ለምን እንደሆነ አላቅም። ምክንያቱም እህቱ እንድታገኘው አትፈልግም። ማናት ሩታ። ሄርሜላ ጋር ሲሆን ደግሞ አብርሽ ሩታ አትፈልግም። ለምን እሷ ጋር ይሆናል? እኔ ሚስቱ እያለሁ እኔ የልጅ እናት እያለሁ እንዴት እሷ ጋር ይሆናል ብላ አታስቀምጠውም። አንቺ ጋር ይሁን ስትባል ደግሞ ቤተሰቦቹን አታሳይም። እንግዲህ በዚህ መሀል ወንድሞቹ ጋር ተህቱ ጋር ሩታ እየተጣላች ነው። ከወንድሞቹ ተህቶቹ መደበቅ አትችልም። ኤፍሬም ግን አብሯት ነው፣ ከሩታ ጎን ነው። እንግዲህ የእሱ መታመም የእሱ እንደዚህ መፍዘዝ ወንድሙን ግን ኤፍሬም እየታየው አይደለም። ልክ እንደ ሩታ ደህና ነው የሚሉት ሁለቱ እና ወንድሙን እህቱን እንዲያውት አፈልግም። ኤፍሬምም አይፈልግም። ለምን እንደሆነ አላቅም። እንግዲህን እሷ ምክንያቷ የምትለው ሄርሜላን አንቺን ነይ ስልሽ ሄርሜላ አብራሽ እየተከተለች እየመጣች ነው። እሷን ደግሞ እኔ አልፈልግም፣ እኔ ጋር እንድትመጣ አንፈልግም። ስለዚህ ያላስፈላጊ ሰዎችን ወደኛ ጋር አታምጭብን፣ አስወጭልን እንጂ አታምጭብን እያለቻት ነው። እሷ ደግሞ ሄርሜላ የአብርሽን ጤና የምትፈልግ ናት። አብርሽን ደህና የሚያደርግ ሰው ከሆነ ማንኛውንም ሰው እቀበላለሁ። እሱ ልጁ ጤነኛ የሆነና ከማን ጋር መኖር እንዳለበት ራሱ ነው የሚወስነው። አሁን ላይ ምንም የምትሉት ምንም እሺ ነው እንጂ የሚለው የሚወስን ሰው አይደለም። አሁን ባለው ሁኔታ ላይ የሚወስን አይደለም። ከሷ ጋር ሆናለሁ የሚልበት ሁኔታ ላይ አይደለም ያለው እና ተረጂው እያለቻት ነበረ። ሩታ ግን ምንም ልትረዳው አትችልም። ከሄርሜላ ጋር እልህ ነው ያዛት። ለምን እሷ ጋር ይሆናል? ሰሞኑን ደግሞ ከሄርሜላ ጋር ነበረ አብርሽ አብረው ነበሩ። ምክንያቱም እየተጨናነቀ ስለሆነ ከኔ ጋር ይሆናል ብላ ሩታ ደግሞ የነገር አልወደደችውም፣ አልፈለገችም። ጭራሽ ታናደደች፣ እልህ ያዛት። በቃ ታውቃላችሁ እንዴት ነው ሰው የጣለውን ሌላ ሰው ሲያነሳባችሁ እንዴት ነው የሚያደርገው? ልክ እንደዛ። እኔ በርግጥ ስሜቱን አላውቅም፣ ግን የሆነ ነገር ጥላችሁት ያ ሰው ሲያነሳባችሁ የበለጠ በቃ ያንጨረጨራላ። ልክ እንደዛ ነው ሩታ አሁን ላይ እየሆነች ያለችው። እሷ ደግሞ ሄርሜላ እናንተ አንቺ እኮ ፈተሸዋል፣ የፈታሽውን ነው እኔ ያነሳሁት፣ የጣልሽውን ነው እንጂ እኔ ያነሳሁት። ስለዚህ ለምንድን ነው እንደዚህ የምትሆኙ እያለቻት ነበረ። እና በዚህ እህቱም በጣም ተናዳ ነበረ በሩታ። ምክንያቱም ለምንድን ነው የባልሽ ስሜት የማትረጂው? ህመሙ ስለምንድን ነው የማታይለት? ለምንድን ነው እንደዚህ የምትሆኙ እያለቻት ነበረ። ሩታ ግን እልህ ነው በቃ። ምንም መረዳትም አትፈልግም፣ ውስጡን ማየትም አትፈልግም። በቃ እሱና ሩታና ኤፍሬም ሁለቱም እንደዛ ናቸው። አብርሽን የመረዳት ምናምን አቅም የላቸውም። ምን እንደሆነ አላውቁም። ቢያንስ የተወሰነ ሄርሜላ ትሻላለች። ሄርሜላ ቢያንስ ትንሽ እንኳን ለመረዳት ትሞክራለች፣ የልጁን ስሜት ለማወቅ ትሞክራለች። ያችኛዋ ግን በቃ ዝም በላ ከልጄ እኔ ሚስቱ እያለሁ ከኔ ጋር ነው መኖር የሚችለው እንጂ ከሷ ጋር አይደለም ምናምን ይሆናል አይደለም። ፉክክርና ከሰው እልህ ነው ያዛት አሁን እሷ እና ወንድሙ እህቱ ምንድነው ያሉት? ከእናንተ ጋር ከሁለታችሁም ጋር እሱ አይኖርም፣ እኛ ቤተሰብ ጋር ይዘነው እንሄዳለን። አብርሽ አንተ ከሄርሜላ ጋር ነው ወይንስ ከሩታ ጋር ነው መሆን የምትፈልገው ብለው ጠየቁት። እሱ ግን አይመልስም። ግን በመጀመሪያ ልክ አብርሽ እንደመጣ ሄርሜላን ለምን አንሄድም እንሂድ እና እየተዝናናሁ ነበረ እና ደግሞ ከሀገር እንወጣለን ብለሽኝ የለም ወይ እያለ አብርሃም ይሄንን ሲል ሩታ በጣም ነው የተናደደችው። እኔ መጀመሪያ እኮ እኔ ላዝናና ብያለሁ፣ እንውጣ ብያለሁ እና አሁን ከሷ ጋር ለምንድን ነው የሚዝናናው? እኔን እምቢ ብላችሁ እኔን ከመንገድ መልሳችሁ ለምንድን ነው ለሷ ሲሆን የሚፈቀድላት? እኔ ይዤው ልሄድ ስል እናንተ ከመንገድ ትመልሱኛላችሁ ብላለች ሩታ። እህቱ ደግሞ ከማንኛችሁም ጋር
አይሄድም። ከዚህ በኋላ እንደውም አይኖርም። እኔ ቤተሰቦቹ ጋር ይዤው እሄዳለሁ። በቃ ቤተሰብ ጋር ይኖራል። ልክ ሲስተካከል ራሱን ሲሆን ይመጣል። አሁን ላይ ግን ከእናንተ ጋር አይሆንም፣ ከሄርሜላ ጋር ከሩታ ጋር አይሆንም፣ ከእናንተ ጋር አይሆንም። እኔ ይዤው እሄዳለሁ ብላለች እህቱ። ወንድምየውም እንደውም በቃ የሚሆነውም እንደዛ ነው ብሎ አለ። ኤፍሬም ግን በዚህ ጉዳይም አልነበረም፣ አስወጥተውታል። ዳኒንና እሱ ስለማይስማሙ በመሀል እየተጣሉ ስለነበረ ሁለቱን አስወጥቷቸዋል። ግን ሩታና ሄርሜላ እነሱ ግን በቃ ማጨቃጨቃቸውም አልተውም ነበረ፣ እየተጣሉ ነበረ። እና አሁን በስተመጨረሻ እህቱ እኔ ይዤ እሄዳለሁ ብላ እንግዲህን ወሰነች። ሩታ ደግሞ በዚህ ተናደደች። ለምንድን ነው እንደዛ የሚሆነው? እኔ ሚስቱ እያለሁ ልጁ እያለ አዲስ ፍቅር ከኔ ጋር ነው እንጂ መሆን የነበረበት፣ ለምንድን ነው ቤተሰቦች ጋር እዛ የሚሄደው እያለች፣ ምክንያቱም ከአንቺ ጋር ሲሆን እኛ እንድናይ አትፈቅጅም፣ ስለዚህ እዛ ነው መሆን ያለበት ብላ አለቻት። ከዛን እንደውም ዝታባቸው ነው የሄደችው። ሄርሜላ ግን ተስማምታ ያለውን ነገር አሳውቁኝ ብላ እሺ ምናምን ብለዋት ተለያዩ። እንግዲህ ይህንን ይመስላል። በእርግጥ ሩታ የምታደርገው ነገር ጥሩ አይደለም፣ ደስ አይልም። ቢያንስ ሄርሜላ ትሻላለች። አነጋገር ላይ ሆነ ማንኛውም ላይ የምትናገረውን አስባ ነው የምትናገረው። ማለት እኔ የሁለቱም ደጋፊ አይደለሁም፣ ግን እንደ ሀሳብ ግን አነጋገሯ የሄርሜላ በጣም ደስ ይላል። የሩታ ግን እንዱ ዝም ብላ ነው በቃ በስሜት ነው ዝም ብላ የምትናገረው። እና ደግሞ እኔ ላሸነፍ እኔ እበልጣለሁ ይሆናል፣ ልክ እንደዛ ነው። ይሄ ደግሞ ጥሩ አይደለም፣ እልህ ጥሩ አይደለም። ተነጋግሮ አሳቦ መናገር ጥሩ ነው ባይ ነኝ። ለማንኛውም ቤተሰብ ዛሬ ያስኩላችሁ ይሄን ነበረ። ቀጣይ ደግሞ በሌላ እንገናኛለን። እስከዛ ደግሞ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ከልብ ነው ማመሰገና። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው ማመሰገና። እግዚአብሔር ያክብርልን። ቀጣይ በሌላ ቪዲዮ